ሰላምን በስተመጨረሻ ቃል ልጇ እንዳልሆነችና የቃልን ተንኮልና ሴራ አወቀች። ሄለንም ሁሉንም ነገር ለሰላም ዝግዝግ አድርጋ ተናግራለች ማለት ነው። እንግዲህ ከዚህ በፊት ቃል ምን አድርጋለች? ብሌን የሰማሽው በአንቺ ምክንያት ነው። አንቺ ባትመጭ ኖሮ ከዚህ ቤት ምስጢሬ እያንዳንዱ ነገር አይወጣብኝም ነበረ፣ ህይወቴን አመሳቀልሽው በማለት እንግዲህ አንገቷን ሴት አድርጋ ሁለተኛ ላይሽ አልፈልግም ከዚህ ቤት ውጪልኝ ብላት ነበረ። ነገር ግን በሰዓቱ ሄለን ወደዚህ ቤት ተመልሼ ስመጣ ያንቺን ሚስጥር እያንዳንዱን ነገር ልዘከዝክልሽ ነው የምመጣው። ምክንያቱም አሁን ላይ እንደዚህ አመሻቅነሽ ያወጣሽኝ ሚስጥርሽን እንደነገርሽኝ ረስተሽዋል መሰል፣ ገንዘቡን ደግሞ አንቺ ብቻ የምትበይ ይመስሎሻል በማለት እኔ ጎዳና ህይወት እየኖርኩ አንቺ ደግሞ የተደላደለ ህይወት የምትኖሩ ይመስሎሻል በማለት ፈክራ ነበር የሄደችው። እንግዲህ በመሀልም ሳሚ ለብሌንም በመደወል እናትሸኛ ጋር ናት። አሁን ደግሞ ከሱ ቤት እንዴትም ብለሽ ሰላምን አሳምነሽ የቤት ሰራተኝነት በቅቶኛል ብለሽ ሰላምን አሳምነሻት ኮተትሽን ይዘሽ ጥርግ ብለሽ ውጭ ላይ መኪና ይጠብቅሻል ብሏት ስለነበረ እሷም ምንም ሳታንገራግር ነበር እሺ ብላ የተስማማሽው። እንግዲህ በሌላ በኩል ቃል አቶ በኃይሉ ሚስጥሩን እያንዳንዱን ነገር ብሌን አውቃለሽ፣ የሰላም ልጅ እንዳልሆንኩ እያንዳንዱን ነገር አውቃለሽ ብላ ስትነግረው እንግዲህ ብሌንን አንጠልጥሏት ነበረ። እንዴት ምን አይነት ዘልዛላ ነሽ እንዴት ልታውቅ ቻለሽ በማለት ሲያፋጠጣት ጓደኛዬ መታ ነበረ፣ ጓደኛዬ ጋር ደግሞ ሳወራ ተደብቃ እየሰማች ነበረ ብላለች ማለት ነው። ስለዚህ አቶ በኃይሉም አሁን ላይ ብሌን ችግራችን አትሆንም፣ ከዛሬ ማታ ወደምፈልገው ቦታ ልካታለሁ። ከዛ ደግሞ እነሱ እንደሚፈልጉት አድርገው ይጫወቱባታል። እች ገረድ አሁን ላይ ምንም ዋጋ የላትም፣ እንደፈለግኩ እሷን እንዳዙሩት ማዞር እችላለሁ ብሎ ነበረ ማለት ነው። ነገር ግን እጅግ ያልጠበቀው ነገር ተፈጥሯል ማለት ነው። ቃለም ለሁለተኛ ጊዜ አነከኝ አንተማ ቀንህን ጠብቅ በማለት እንግዲህ አሁን ላይ ሚስጥርን እያንዳንዱን ነገር ለጠላቶች ያሳልፌ እረጨዋለሁ፣ ፍላሹ ከኔ ጋር ነው፣ ስለዚህ ኮፒ ያደረግኩትን ደግሞ ለጠላቶቹ በትነዋለሁ፣ ከዛ ደግሞ የምፈልገውን ገንዘብ ከሱ አገኛለሁ፣ ሰላምንም አስወግዳታለሁ ብላለች ማለት ነው። እንግዲህ ለጓደኛዋ ስታወራት የነበረው እያንዳንዱን ሚስጥር ቃል ሰምታ ስለነበር ቃል እንደሰማች ባወቀች ሰዓትም ቃልን እንትን እያለቻት እያስቸገረቻት መከራዋን እያበላቻት ነበረ። ነገር ግን በሰዓቱ ቃል በራ ወደ ክፍሏ ነበረ ዝግታ የተቀመጠችው። ምክንያቱም ነይና እንነጋገር፣ የሰማሽው ሁሉ ውሸት ነው በማለት ነበረ የተናገረችው። ነገር ግን ቃል በጣም ክፉና ጭራቅ ሴት እንደሆነች አውቃለች ብሌን። ስለዚህ ብሌን አሁን ቆይትዬ እኮ መልካም እንዳንደግ ሰው ናት፣ ቆይ አሁን ከእነዚህ ጭራቆች እንዴት ነው ማድናት? ይህን ያህል በጣም መርዛማ ናት ማለት ነው። በባለፈው መርዝ ልታበላት የነበረ ለካ ልጅ ስላልሆነች ነው በማለት እንግዲህ አሁን ላይ ልጇ እንዳልሆነች እርግጠኛ አውቃለች። በሌላ በኩልም ዳጊን ወይዘሮ ገነት ፈንክተዋለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ አደራ ክፍል 14ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ እንግዲህ ብሌንም ሁሉን ነገር የቃልን ሚስጥር ሁሉን ነገር አውቃ ነበረ። እንግዲህ ብሌን ሁሉን ነገር በማወቋ ለብሌንም በጣም አስቸጋሪና አስከፊ ቢሆንም ነገር ግን በስተመጨረሻ ግን እጅግ ያላሰበሽው እንዲሁም ያልጠበቀሽው ነገር ቃል ተፈጥሮባታል። እያንዳንዱ ሚስጥሯ ወጦባታል ማለት ነው። እንግዲህ ለጓደኛዋ ለሄለን ሰላም የሰላም ልጅ እንዳልሆነች እንዲሁም ደግሞ ጭራቅና አውሬ ወንድም እንዳላት ለገንዘብ ብሎ እንዳመጣትና እንዲሁም ደግሞ የአቶ በኃይሉ እያንዳንዱ የሰራቸው ተንኮልና ክፋቶች በእጇን ስር እንዳሉ እንዲሁም ደግሞ ገንዘቡ ወደ እሷ ስም እስኪዞርላት ድረስ እንደምትጠብቅና ከዛም በኋላ ሰላምን እንደምታስወግዳትም ለሄለን ነግራት ነበረ። ሄለን በጣም ነበር የደነገጠችው። ቆይ እንደዚህ አይነት አውሬና ጨካኝ ሴት ነበረች እንዴ? ቆይ እኔ ማቃት ቃል ናት ወይስ ደግሞ ሌላ ቃል ነው የተፈጠረችው? ውስጧ ላይ ምንድን ነው የተፈጠረው ብላ በግርምት ነበር ስታያት የነበረውና
ቆይ ታዲያ ምን ያህል ነው የሚከፍሉሽ? ቆይ እንዴት ሆኖ ነው ሳንቺ የሀብቱ ወራሽ የምትሆኙ ስትላት፣ ሰላም እንግዲህ ነው አብላለች። እንግዲህ ይሄን ሁሉ ስትሰማ የነበረችው ብሌን በጣም ነበር የደነገጠችው። እጅግ አስደንጋጭ ነበረ ለሷ። ቆይ ምን አይነት ጭራቅ ሴት ናት ብላ በጣም ነበር የፈራችው፣ በጣም ነበር የደነገጠችው። ልክ እንግዲህ ቃል ብሌን እንደሰማች ስታቅ በራ ነበር የወጣችው። እንግዲህ ብሌንም በጣም ፈርታ ስለነበረ በሰዓቱ ገብታ በሯን ነበር የዘጋችው። በሯን ዘግታ ግን ቆይ ምን አይነት አውሬና ጨካኝ ናት! እንዲህ ሰው በዚህ ልክ አውሬ መሆን ይችላል ማለት ነው? እንዴት ብታስብ ነው እንዲህ? ቆይ እሺ ሰላም እናቷ አቱን ይባል፣ ግን በዚህ ልክ በዚህ ደረጃ ምን አይነት ሰው ቢሆኑ ነው ብላ በጣም ተገርማለች። እና ቆይ አሁን እትዬን እንዴት ነው ማድናት? እሷ መልካምና ጥሩ ሰው ናት፣ ይሄ አይገባትም ለሷ። ነገር ግን አሁን ነው እንዴት አድርጌ ነው እሷ ላድናት የምችለው እያለች እያለ ነው እንግዲህ ሳሚ የደወለባት ማለት ነው። ሳሚ ደውሎ እንግዲህ እናትሽ እኛ ጋር ናት፣ ስለዚህ የምልሽን ነገር የማታደርጊ ከሆነ እናትሽን አንድ ነገር አደርጋታለሁ ብሏል ማለት ነው። ስለዚህ ወይዘሮ ገነትን ላገናኝሽ ብሎ ሲያገናኛትም ልጄ አንቺ የምታውቂው ሰው ነው ያገተኝ ስላት እንግዲህ ስትላትም ሳሚ ደብድቧታል ማለት ነው ገነትን። ሳሚ የአቶ ባይሉ ቀኝ እጅ እና ጭራቅና አውሬ ነው። ሳሚ ራሱን ነፃ ማውጣት ይችል ነበረ። ሳሚ በጣም ቀላል ነበር ለሱ፣ በወይዘሮ ገነት ነፃ ሊወጣ ይችል ነበረ። ነገር ግን በራሱ ጊዜ ያለውን እድል ከአቶ ባይሉ ጋር ወደ መቀመቅ እየወረደ ነው የሚገኘው። እንዲሁም አቶ ባይሉ ራሱን ማዳን ይችል ነበረ። አቶ ባይሉ እንግዲህ ምን አድርጓል? በባለፈው በድዬሻለሁ ይቅር በይኝ በማለት ትልቅ ድንጋይ ይዞ ብሌንን ይቅርታ ጠይቋታል ማለት ነው። ሰላምን በጣም ነበረ የገረማት። ወንድሜ እንዲያው አንዳንድ ነገሩ ነው እንጂ እኮ የዋ ነው ወንድሜ፣ የዋ ነው ትሁት ነው እንደምለው ወንድሜ አሁንም እንደዛ ነው። ምክንያቱም አሁን ላይ ለሰራተኛ እንደዚህ ተጎንብሶ ይቅርታ የሚጠይቅ ሰው የለም እያለች እያሰበች ነበረ። ነገር ግን አቶ ባይሉ የሆነ ያቀደውና ያስበው ነገር ስላለ ነው። እንግዲህ ብሌንን ይቅር በይ ልጄ፣ አንቺ በማታውቂው ነገር በድዬሻለሁ፣ ብዙ አሰቃይቼሻለሁ ሲላት፣ አረጋሽ ችግር የለውም በቃ ተነስ ነበር ያለችው። ነገር ግን ይቅር ብያለሁ ካላልሽ አልነሳም ስላት፣ ይቅር ብያለሁ ስትለው፣ እኔ ግን ይቅር አላልኩሽም፣ ገና የምበቀልሽ ሂሳብ የማወራረደው ብዙ ነገር አለኝ፣ አንቺን ደግሞ ስትዋረጅ ወደ መቀመቅ ስትወርጅ ማየት እሻለሁ በማለት ነበረ እየዛተባት የነበረ በውስጡ። ነገር ግን ሰላም በበኩሏ እኔ እኮ አልፈቀድኩልም እዚህ ቤት እንድትገባ ለምን መጣ ስለው፣ አይ አንቺ እኮ ስጋዬ ነሽ፣ ስጋ ደግሞ ገማ ተብሎ አይጣልም፣ ስለዚህ አንቺ የሚቀርበኝ እህቴ በማለት ነበረ እየጠየቃት የነበረው ማለት ነው። እንግዲህ ቃል እያየሽ እየሳቀች ነበረ። ምክንያቱም የውሸት እንደሆነ ሁሉ ነገር የማስመሰል እንደሆነ ታውቃለች። ሁለቱ በሲስተም የሚግባቡበት ቋንቋ አላቸው በነገራችን ላይ አቶ በኃይሉና ቃል ማለት ነው። እንግዲህ አቶ በኃይሉ ለቃል ምን ብሏታል? አሁን ላይ ብሌን ለእኛ ችግራችን የምትሆንብን ሰው አይደለሽም፣ ምክንያቱም እናቷ እኔ ጋር ናት፣ እኔ አግቻታለሁ ብሏት ስለነበር በሰዓቱ በጣም ነው ደስ ያላት። ምክንያቱም በቃ ብሌን እኮ ለእናቷ የማታደርገው ነገር የለም፣ ለእናቷ ስትል ምንም ታደርጋለች ስትለው፣ ዝም በይ ዘልዛላ፣ እኔ አንቺ ስላልሽኝ ሳይሆን እኔ ነገሮችን ባላስተካከል ኖሮ ቀድሜ አንቺማ ሁሉን ነገር ገደል ከፍተሹ ነበረ ነው ያላት። እንግዲህ ቃል ምን አድርጋለች? ለጠላቶቹ እያንዳንዱን ፍላሹን እበትነዋለሁ፣ ወንጀሎቹ ይወጣሉ አደባባይ፣ በዛ ደግሞ እኔ ብዙ ገንዘብ እሰራበታለሁ ብላ ስላሰበች ጠላቶቹ ናቸው የምትላቸውን ሰዎች እንግዲህ በመሰብሰብ ፋይሉን እየበተነች እያለ እንግዲህ ሰላም ደርሳባታለች ማለት ነው። ሰላም እንግዲህ ከዚህ በፊት ሄለን ላገኝሽ እፈልጋለሁ ብላት ነበራ። ለብቻሽ ነው አንቺን ማውራት እፈልጋለሁ፣ ስለ ቃል የምነግርሽ ብዙ ነገር አለኝ ብላት ስለነበር እንግዲህ ውጭ ከቤት ውጭ እንገናኝ በማለት እንግዲህ ለሰላም ጋር ልጇ ቃል እንዳልሆነች እንዲሁም ደግሞ ቃል የቀረበቻት ለገንዘብ እንደሆነ እንዲሁም ደግሞ ጎዳና ላይ አብረው እድሜ ዘመናቸውን ልጅነታቸውን ሁሉ አብረው እንደጨረሱ እናትና አባትም እንዳላት ሁሉን ነገርም እንግዲህ ሄለን ለሰላም ነግራታለች ማለት ነው። ሰላም ማመን አቅቷታል በሰዓቱ። ብትበሳጭም ብትናደድም በሰዓቱ አለማመንም ብትፈልግ፣ ነገር ግን ነገሮች እሷ እንዳታመን የሚያደርጋት ነገር አይደለም። ምክንያቱም ቃል ልክ እንደ ልጅ የምትሆን ሰው አይደለችም። ሁለ ነገሯ ነገረ ስራዋ በፍጹም ልጄ እኮ አትመስለኝም፣ እንዲያውም ይልቁንም ልጄ የምትመስለኝ ብሌን ናት ብላለች ማለት ነው። እንግዲህ ብሌን ምን ብላለች?
እትዬ አሰናብችኝ፣ በቃ እኔ ከዚህ ቤት መሄድ አለብኝ ስትል ሰላም በጣም ነበረ የደነገጠች። ቆይ ልጄ ምን እያልሽ ነው? አንቺ እኮ እናትሽ አሁን ታግታለሽ፣ እናትሽ የለሽም፣ የት ትሄጃለሽ? ምን ማረፍ ያለሽ? ከማን ቤት ትሄጃለሽ? ብላ በጣም ነበረ የተጨነቀችላት ማለት ነው። እንግዲህ ቃል ሚስጥሯን እያንዳንዱን ነገር ብሌን ስለሰማች፣ ብሌን ደግሞ የእናቷን መታገት ስለሰማች እያለቀሰች ነበረ። ቆይ እናቴ አሁን ምን እያደረጉ ሲሆን፣ እያሰቃዩ ሲሆን፣ ርቦ ሲሆን፣ ጠምቶ ሲሆን እያለች እንግዲህ ስቅስቅ ብላ በምታለቅስበት ሰዓት ቃል ምን ብላለች? ቆይ ብሌን የሰማሽው ነገር ውሸት ነው፣ የሰማሽውን ነገር ብትረሹ ይሻልሻል እያለች የነዘነዘሻት ነበረ። እንግዲህ ጭራሽ ቤላ መታ እያስፈራራሻት ሁላ ነበረ። ቆይ ቃልም በጣም በጣም ነው ያበዛሽው። በጣም ጨካኝና አውሬ ከመሆኗ የተነሳ እሷ በእናቷ ስቅስቅ ብላ ታለቅሳለች። እሷ ደግሞ ስለ ራሷ ሚስጥር ነበረ ስትለፈልፍ ስትጮህ የነበረው ማለት ነው። ስለዚህ ብሌንም በጣም ከአቅሟ በላይ ስለሆነባት ቃል ብታርፊ ይሻልሻል። እኔ ስለ አንቺ እያንዳንዱ ነገር አሁን ላይ የሚያሳስበኝ ይመስልሻል እንዴ? እኔ እኮ እናቴ ታግታለሽ እያልኩሽ ነው። በቃ አንቺ ዝም ማለት ሰውን መርዳት እንኳን ባትሺ መርዝሽን መርጨትሽን ማቆም ይኖርብሻል ብላታለች። እንግዲህ እንደዛ ስላት አንዳንዴ እንደ ፈላስፋ ያደርግሻል እንዴ ነበር ያለችው። እንግዲህ በመሀል ሰላም ደርሳለች። ሰላም ስትደርስም እንግዲህ ቃል ማስመሰሏን ቀጥላለች እንደለመደችው። ምን ሆናችኋል? ምን ሆናችሁ ነው ልጆች ስትል እንግዲህ ቃልን ብድግ አድርጋ የብሌን እናት ያችን ምስኪን እናቷን እኮ አገቱባት ነበር ያለችው ማለት ነው። ሰላምን በጣም ነው የደነገጠችው። ቆይ ማን ነው ያገታት? እነማን ናቸው? ታውቂያቸዋለች ስላት አይ አላቃችሁም ብቻ ግን እንዳገቷት ነው የደወሉልኝ ስትል በቃ ለፖሊስ እናሳውቃለን አሁን እንፈልጋታለን ስትል ቃልም በጣም ነው የደነገጠችው ለፖሊስ ሲባል። ምክንያቱም አቶ በኃይሉ እንዳሳገታት ታውቃለች ማለት ነው ቃል። ስለዚህ አይ እንደዛማ መሆን የለበትም ምክንያቱም እንደዛ ሲባል ለፖሊስ ሲታወቅ ሊገሏት ይችላሉ ብላለች። እንግዲህ ብሌንም ምን ብሏታል ሳሚ? ለአንድ ነገር ለሰው ትንፍሽ እላለሁ ብትይ፣ አንድ ነገር አደርጋለሁ ብትይ ሲጣርጌ ከዚህ ውደፋታለሁ ብሏት ስለነበረ አይ በፍጹም እናቴን ማጣት አልፈልግም። ስለዚህ እነሱ የሚፈልጉትን ደውለን እንነግርሻለን ብለውኛል። ስለዚህ ያን ነው ማድረግ የምፈልገው ብላ ነበረ። እንግዲህ ሰላምም ብሌንን ለማረጋጋት እየሞከረች ነው። ብሌንም እንግዲህ ለዳጊ ማያውቅ ስለመሰላት ምን ብለዋለች? እናቴን እኮ አገቱብኝ፣ ያገቷት ደግሞ በእኔ ምክንያት ነው እያለች ስቅስቅ ብላ ስታለቅስ፣ ቆይ እንዴት ሊሆን ይችላል? እነማን ናቸው ያገቷት? ምንድን ነው ሲላት፣ እኔ እነማን እንደሆኑ አላውቅም፣ ብቻ ግን እናቴን አግተውብኛል፣ ያገቷት ደግሞ በእኔ ምክንያት ነው ስትል አይ በፍጹም በአንቺ ምክንያት አይደለም ብሏል ማለት ነው። እንግዲህ ቃል በቃል ነበር ያለው በአንቺ ምክንያት አይደለም። ቆይ አንተ እሱን እንዴት አወቅ ስትለው ድንግጥ ብሎ ከእንደገና ምን አላት? አይ በአንቺ ምክንያት ላይሆን ይችላል ብዬ ነው። ስለዚህ መጥፎ ነገር አታስቢ። እና አሁን ደግሞ ወዲያውኑ ነበር ሳሚ የደወለላት። ሳሚ ደውሎ ዛሬ ማታ ከሱ ቤት ትወጫለሽ፣ ለሰላም ደግሞ ግርድና በቅቶኛል ብለሽ ኮተትሽን ይዘሽ ጥርግ ብለሽ ትወጫለሽ፣ መኪና ውጭ ላይ ይጠብቅሻል፣ ወደምንፈልገው ቦታ ትሄጃለሽ ብሏታል ማለት ነው። እንግዲህ ችግር ውስጥ ለመክተት እየፈለጉ ነበረ። ዳጊ በበኩሉ በፍጹም አይሆንም አትሄጂም ብሏት ነበረ። ነገር ግን እናቴ እኮ ናት፣ ለእናቴ ደግሞ ምንም አደርጋለሁ ብላለች ማለት ነው። እንግዲህ ብሌን ራሷ ከዛ ቤት የገባችው ለእናቷ ስትል ነው። እናቷን ለመርዳት ለማገዝ ስትል ነው እዛ ቤት የገባችው ማለት ነው። ስለዚህ አሁን ላይ ዳጊ በጣም ፈርቷል። ዳጊና ከዚህ በኋላ ብሌን ደግሞ ምን ሊሆኑ ይችላሉ? ሌላ አሳሳቢ ነገር ነው ይሄ። እንደ ጠላት እንዲተያዩ እንደገና ደግሞ ገነት ምን ብለዋለች? ማለትም ዳጊን አንተ በእጅ በልተህ ጠጥተህ ዛሬ ጠላት ትሆነኛለህ? እዛ ቤት ስትመጣ የነበረው ለካ እኔ ለመሰለል ነበረ። እኔ እኮ ልጄ ጥሩ ሰው አገኘች ብዬ አምላኬን እያመሰገንኩ ነበር። አንተ ግን በጣም አውሬና ከአዲ ነህ ብለዋለች ማለት ነው። እኔ ከአዲ አይደለውም። ተይ እንደዛ አትበይኝ የብሌን እናት። እኔ ብሌንን ለመርዳት አንቺንም ለማገዝ ነው። አንቺን እንዳይጎዱሽ ስለፈራውኝ ነው እንጂ እኔ ምን የምጠቀመው ነገር ኑሮኝ አይደለም ነበር ያላት። ነገር ግን ምን ያህል ቢከፍሉ ነው ስትለው በጣም ነው ልቡ የተሰበረው። ዳጊ በጣም አዝኖ ነበረ። ምናልባትም አንድ ቀን ትርጅኝ ይሆናል በማለት ነበር የወጣው ማለት ነው። እንግዲህ ሰላም ሄለን ሁሉንም ነገር ስለነገረቻት ወደ ቤት እየገሰገሱ እየመጡ ነበረ። በሌላ በኩል እንግዲህ ቃልም ፍላሹን ለመበተን እየሞከረች እንዲሁም ደግሞ ኔትወርክ አስቸግሯት ስለነበረ የሆነ ሰው ብቻ ደርሶባታል።
ሰላም ከሆነች የደረሰችው ሰላምን መሸወድ ለሷ በጣም ተራና ቀላል የሚባል ነገር ነው። አቶ ባይሉ ከሆነ ደግሞ ሲጥ አድርጎ እስከ መጨረሻ ይገላግላታል ማለት ነው። እንግዲህ ሄለን በስተ መጨረሻም ቢሆን ታሪክ ሰርታለች። እንግዲህ ቃልንና ሰላምን እናትና ልጅ እንዳልሆኑ ሁሉንም ፍርጥርጥ አድርገዋለች ማለት ነው። ተወዳጅ ብሌንም እንግዲህ ልብሷን ይዛ ስትወጣ ያገኘቻት ሄለንን ነው። ሄለንም ደግሞ እያንዳንዱን ነገር ቃልን አዋርጃታለሁ፣ ስለዚህ አንቺ ሳይሆን እዚህ ቤት መውጣት ያለበት ቃል ናት በማለት ነው እንግዲህ በጣም የደነገጠችው። ብሌን ስደነግጥ እንደዛ ደንግጣ ያየናት ቃልን ማለትም ሄለንን እና ሰላምን በማየት ነው ማለት ነው። ተወዳጆች በዚህ ድራማ ላይ ምን ተማራችሁ? እስኪ የተማራችሁበትን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁ ስለነበራችሁ አመሰግናለሁ። ባይ ባይ ተወዳጆች።